ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን በትናንትናው ዕለት እንግዲህ ከፌስቲቭ ኪስቸር ጋር ተያይዞ እኛም እንግዲህ በዚህ ጫና ውስጥ ገብተን ትንሽ ራሳችንን ኢነርጂ ባትሪ ቻርጅ አድርገን ማምጣት ስለነበረብን ለእረፍት በሚል 24 ሰዓታት ከዩቲዩብ ላይ ጠፍተን ነበርና ከ24 ሰዓት በኋላ በድጋሚ ተመልሰናል። እንግዲህ ትንሽ ቻርጅ አድርጎ ለመመለስ ያክል ለእረፍት ሲባል ነው። ከሰሞኑ እንግዲህ ጨዋታዎች የሚደረጉበት ሰዓት እና ወደ እናንተ መረጃውን ለማድረስ ከነበረን ጥረት ጋር ተያይዞ ትንሽ መዳከም ስለነበር ያንን ማኔጅ ለማድረግ ታሳቢ ተደርጎ ነው እንግዲህ ለ24 ሰዓት ከእናንተ ጋር ቆይታ ያላደረግነው። ትናንትና እንግዲህ በርካታ ጉዳዮች ተፈጥረው በእግር ኳሱ ቤተሰብ ዘንድ ትላልቅ መነጋገሪያ ርዕሶች ነበሩ። ከትናንት በስቲያ ኤንዞ ማሬስካ ከቼልሲ አሰልጣኝነት መሰናበት ሚስጥሮች ቀስ በቀስ በሂደት እየወጡ ነው። ማንሳት ያለብንን ነጥብ በእኛ እይታ ከተገኘው ወቅታዊ መረጃ ጋር የዕለቱን የጋዜጦችን የፊት ገጽ መነሻ በማድረግ በደንብ አተኩረን በኤንዞ ማሬስካ ዙሪያ መወያየት አለብን። ምክንያቱም ከሁለት ቀን በፊት ሐሙስ ዕለት ሰርተንላችሁ ነበር። ጊዜው ይሄ ነው ብሎ ለመወሰን ይከብዳል። ግን ማሬስካ በቀጣይ 24-48 ሰዓት ከቼልሲ ኃላፊነት ሊሰናበቱ የሚችሉበት እድል ሰፊ ነው። ይህን ጉዳይ ተከታተሉ ብለን መረጃውን አሻግረን ነበር። እንግዲህ መረጃውን እናንተ እያደመጣችሁ ነው። ኤንዞ ማሬስካ የተሰናበቱት ማለት በግል ስምምነት ከስራቸው የለቀቁት፣ ከስራቸው ላይ የተነሱት። ግን አንድ ጉዳይ አለ በእግር ኳስ አሰልጣኞች በስልጠናው ዘርፍ ከአንድ ክለብ ሲሰናበቱ ይሄ ደስታን ወይም ደስተኛ ባይሆኑ እንኳን ለመሰናበት ወይም ቦታውን ለመልቀቅ በዚህ ደረጃ ፍላጎት አሳይተዋል የሚለው ነገር አንዳንዴ ትንሽ ከበድ ይላል ለመቀበል። ምክንያቱም ለሙያቸው ያላቸው ሪስፔክት እና የሚሰጡት ቦታ በጽናት የሚሰሩበት መንገድ እና የያዙትን ክለብ ስኬታማ ለማድረግ የሚጥሩበትን መንገድ ስንመለከት አሰልጣኝ በዚህ ደረጃ ግን እንዴት ይሄ ፍላጎት ሊመጣ ቻለ የሚለው ጉዳይ ሊመረመር ይገባል። ግን አሁን ዘመናዊ እግር ኳስ ከሚበጠበጥበት ወይም መንገዱን ከሚስትበት ጉዳዮች መካከል ይሄ የክለብ ባለቤቶች የበላይ አስተዳዳሪዎች ጣልቃ ገብነት እና ለአሰልጣኙ የሚሰጠው ነፃነት በእጅጉ ያነሰ ሲሆን አሰልጣኝም ይህ ሙያዊ ኃላፊነቱን ለመወጣት ያካበተው ልምድ አለ፣ የሚገነባው ቡድን አለ። ቴክኒካዊ ታክቲካዊ ጉዳዮች ላይ ከትልቅ እስከ ትንሽ ጣልቃ የሚገባ ከሆነ አሰልጣኝ ደስተኛ አይሆንም። ምክንያቱም በኃላፊነት ቡድኔን ማኔጅ አድርግ ተብሎ ስልጣን የሰጠው ባለሙያ በዚህ አድርግ እንደዚህ ይሁን የዛን የስራውን ዘርፍ ከሚያካትታቸው አንዱ ትልቁ ሙያዊ ጉዳዮች መካከል ለቦታው ላይ ታማኝ ሆኖ ማገልገል፣ ለቦታው የሚገባውን አስተዋጽኦ ለቡድኑ ማበርከት ነው። ይህን ጉዳይ እንግዲህ ክለብ ለባለቤቱ ለአሰልጣኙ በሚሰጠው ስልጣን ከሚተዳደርባቸው እግር ኳሳዊ ሀሳቦች መካከል አንዱ ባለቤት ምንም አይነት ጣልቃ ገብነት ሳያሳይ ለክለቡ አሰልጣኝ የሚሰጡት የስራ ዘርፍ ነው። አሁን ግን በቼልሲ ቤት ይሄ ጉዳይ አይደለም እየተተገበረ የሚገኘው። በጣም በሚያሳዝን ሁኔታ ከኤንዞ ማሬስካ ጀርባ ያለውን ውጥረት ጫና ለተመለከተ አንዳንዴ በእግር ኳስ ብዙ ቢሊዮን ፓውንዶችን ይዘው የሚገቡ ባለሀብቶች ከዚህ በፊት አርሴን ቬንገር እግር ኳስን ባለሀብቶች ኢኮኖሚካሊ የሚቆጣጠሩት ከሆነ እግር ኳስ ተገቢው ምስል ያጣል
የሚለውን ጉዳይ አሁን ላይ በእንግሊዝ እግር ኳስ እያየን ያለ ይመስለኛል። ቼልሲ ቤት እየተፈጠረ ያለው ምንድን ነው? ለቼልሲ ደጋፊዎች እንግዲህ እኔ እስካሁን ድረስ ይሄን መረጃ ወደ እናንተ እስከማደርስ ድረስ ባለው ወቅታዊ የመጨረሻ አፕዴት የቼልሲ ቀጣይ አሰልጣኝ ሊሆን የሚችለው ምናልባት የስራ ቅጥሩም ከቀጣይ የስራ ቀናት በኋላ ሊፈጸም የሚችለው ሊየም ሮሲኔር ነው። ሊየም ሮሲኔርን አብዛኛው የእንግሊዝ እግር ኳስ ተመልካች ቤተሰቦች በደንብ ያውቁታል። በደንብ ታውቁታላችሁ። አፍንጫው ላይ ፕላስተር የሚለጥፍ የቀኝ ፉልባክ በ2017 ብራይተን ውስጥ የነበረ ከዚህ በፊት ባህል ሲቲ የበለጠ የምናውቀው በተጫዋችነት ከዛም በኋላ ፉላም ተዘዋውሮ በደንብ በሊጉ የምናውቀው ሊየም ሮሲኔር ቀኝ ፉልባክ፣ ቀኝ አታኪንግ ሰርድ ላይም በአንዳንድ ጨዋታዎች ላይ የተመለከትነው ተጫዋች ነው። በቅርብ ዓመት ነው እግር ኳስን ያቆመው። ኤክስፒሪየንሱ ዝቅተኛ ነው። በአሰልጣኝነት 41 ዓመቱ ነው። አሁን በስትራስበርግ ነው የሚገኘው። የብሉኮን አንዱ እህት ኩባንያ ነው እና ለቼልሲ ኃላፊዎች ትልቅ የስራ ዘርፍ ላይ እምነት የሚጣልበት ብዙ በሱ እዛ ስትራስበርግ በሚያሳየው እያንዳንዱ እድገት ላይ በጣም የቼልሲ ኃላፊዎች ደስተኛ የሆኑበት፣ ባለቤቶቹ ከሚጠበቀው በላይ በአሰልጣኙ ላይ ደስተኛ ናቸው። በተለይ ደግሞ እኛ እንደምንፈልገው አይነት አሰልጣኝ ይሆንልናል ብለው የሚያምኑት ባለሙያ ነው ሊየም ሮሲኔር። እንግዲህ እስካሁን ድረስ እኔ ይሄ መረጃ ወደ እናንተ አፕዴቱ እስከሚደርስበት ደቂቃ ድረስ የተመለከትኩት ትልቁ መረጃ ይሄ ነው። ሊየም ሮሲኔር ለቼልሲ ተመራጭ ብቻ ሳይሆን ቀጣይ አሰልጣኝ የመሆኑ ጉዳይ የማይቀር ነው የሚመስለው። እንደ መረጃዎች ዘገባ ከሆነ በስክሪናችን ላይ የምትመለከቷቸው ጠቅላላ ጋዜጦች ይሄንን ነው ይዘው እየወጡ የሚገኙት ከትናንት ጀምሮ። ግን ሊየም ሮሲኔር ለቼልሲ ይመጥናል ወይ ነው? የዋንጫ የድል ኤክስፒሪየንስ የሌለው እኔ እንጃ በዚህ ደረጃ የቼልሲን የብሉኮን አስተሳሰብን ሊያራምድ ይችላል። በተገቢ ሁኔታ ለፕሮጀክታቸው ሊመቻቸው ይችላል። ግን ቼልሲ ያለው ብራንድ እና የተፎካካሪነትን ደረጃ ለተመለከተ በሊየም ሮሲኔር የሚሰለጥን ቡድን አይደለም ቼልሲ። ምክንያቱም ይሄ አሰልጣኝ ዝቅተኛ የስራ ልምድ ያለው አሰልጣኝ ነው። በጣም ዝቅተኛ እና እስካሁን ድረስ ያለው የስራውን ኤክስፒሪየንስ አንዳንድ ጉዳዮች ገብታችሁ ጎግል ብታደርጉ ይሄ አሰልጣኝ በደርቢ ካውንቲ ከዋይን ሩኒ ጋር የነበረው ቆይታ እንዲሁም በሃል ሲቲ በኬርቴከርነት ነው የቆየው። ከዛም በኋላ የአጭር ጊዜ የአሰልጣኝነት ኤክስፒሪየንስ ነው ያለው። ነገር ግን ስለ ታክቲካል አፕሮቹ ላውረን ስቲዋርት እና ፖል ዊኒስተርሊ በጣም ያደንቁታል፣ ሁለቱ ስፖርቲንግ ዳይሬክተሮች። እና ይሄ ባለሙያ ነው እንግዲህ በአሰልጣኝነት አሁን ላይ ሊሾም እንደሚችል ካሉት ወቅታዊ ዘገባዎች አንጻር ስንመለከት አዲስ ጉዳይ በ24 ሰዓት ውስጥ ካልተፈጠረ በቀር አሁን ላይ የሚወጡትን ዘገባዎች በአጠቃላይ ስመለከት ሊየም ሮሲኔር ቀጣይ የቼልሲ አሰልጣኝ ሊሆን መቃረቡን ነው እንግዲህ ዘገባዎች እየጠቆሙ የሚገኙት። ይሄ ለቼልሲ ደጋፊዎች እንግዲህ ከባዱ ወቅት ይመስላል። አሁን ላይ በሚወጡ ዘገባዎች መሰረት ከሆነ ማለት ይህንን ለመቀበል ቼልሲዎቹ ፈታኝ ነው የሚሆነው። ምክንያቱም ቼልሲ በቅርብ ዓመት የሰራው ታሪክ፣ ያስመዘገበው ውጤት፣ የዚህ ቡድን ምስል ምን እንደሆነ ይታወቃል። ቼልሲ ምን አይነት ውድድሮች ላይ ምን አይነት ድል የሚያስመዘግብ ቡድን እንደሆነ በተደጋጋሚ ያየንበት ክለብ ነው እና አሁን ላይ በሮሲኔር ደረጃ መሰልጠኑ ተገቢ ነው ብዬ ባላምንም፣ ግን የዚህ ቡድን ፕሮጀክት እቅድ ተብሎ ከተያዙ ጉዳዮች መካከል ሊየም ሮሲኔር እንግዲህ ቀጣይ የቡድኑ አሰልጣኝ እንደሚሆኑ በጣም
የታመኑ ዘጋቢዎች እነ ፋብሪዚዮም ጨምሮ ይህን ጉዳይ እየዘገቡ ነው የሚገኙት። አሁን ላይ እንደውም አሰልጣኙ በዚህ ሳምንት የሊጋ ውድድር ይመለሳል ከብሬክ በኋላ ጥያቄ ቀርቦላቸው ዛሬ ተኝተህ ጠዋት ስትነሳ ምን ሊፈጠር እንደሚችል እርግጠኛ አይደለም። ስለዚህ ስለ ነገው ሳይሆን ዛሬ ላይ ስላለው ጉዳይ ነው ማተኩረው የሚል በስትራስበርግ ስላላቸውም ቆይታ ጥርጣሬ ውስጥ ገብተው ይሄ ማለት ወደ ቼልሲ ሊሄድ የሚችልበት እድል ሰፊ ነው ማለት ነው። በሌላ ቋንቋ ዛሬ ያለውን ነገር ከሰዓታት በኋላ ምን እንደሚፈጠር እርግጠኛ መሆን አትችልም ማለት እንግዲህ ስትራስበርግ የዚሁ የነ ቶዲ ቦይሊ የነ ክሊርሌ ካፒታል የነ ባህዲል ኤልግባሊ አንዱ የብሉኮን ካምፓኒ ቡድን ነው። እኚህ አሜሪካዊ የኢራን ዝርያ ያላቸው የቼልሲ አብዛኛው ሼር ሆልደርን የገዙ ግለሰብ አምና ቶዲ ቦይሊ ነበር ካቻምና ከሞሪሲዮ ፖቼቲኖ ጋር እንደውም ልጃቸውንም ጭምር መልበሻ ቤት ይዘው በመግባት በቼልሲ ስቴዲየም ውስጥ በስክሪን ላይ የማይጠፉት ባህዳድ ኤግባሊ ደግሞ ዘንድሮ እንደውም በእንግሊዝ ነው ነዋሪነታቸውንም እንዳደረጉ ዴሊ ሜል እየዘገበ የሚገኝ። ነገር ግን ማሬስካ ለምን ተሰናበቱ? ምንድን ነው ያልተመቻቸው? ከዚህ ከሁሉም ሚዲያ ቀደም ብለን ሐሙስ ዕለት ወደ እናንተ አድርሰንላቸው 24 ወይ 48 ሰዓት ውስጥ አሰልጣኙን ስራቸውን ሊያጡ ይችላሉ። ዴድማን ዎኪንግ የሚለውን አርስት ተመልከቱና ያንን መረጃ አድምጡት። ሰፊ ደቂቃ ነው፣ ወደ 31 ደቂቃ ነው የሰራ ነው። እያንዳንዱ ነጥብ ባነሳናቸው ስቴፖች ሁሉ ነው ዘገባው አርብ ዕለት የወጣው እንደተለያዩ። ግን ዋነኛው ጉዳይ ከምን መነሻ ነው? እንግዲህ የበርንማውዙ ጨዋታ ፕሬስ ኮንፈረንስ አለመኖረው መግለጫ አለመስጠታቸው ታሟል ተብለው የሐሰት መረጃ ተዘግቦ ነበር። ግን አለመታመማቸው ተረጋገጠ። ባህዳድ ኤግባሊ፣ ፖል ዊኒስተርሊ እና ላውረን ስቲዋርት በቼልሲ መልበሻ ቤት ውስጥ ምን ይሰራሉ ነው። ይሄ ደግሞ ለአንድ ለሁለት ጨዋታ አይደለም፣ 4-5 ጊዜ ነበር የቼልሲ መልበሻ ቤት እነዚህ ባለቤቶችና የክለቡ አስተዳዳሪዎች የተገኙት። በነገራችን ላይ ቼልሲ ቤት 2 በሙያዊ ቅጥር ስም የተሰየሙ 2 ስፖርቲንግ ዳይሬክተር ይኑሩ እንጂ ፉትቦል ዳይሬክተር ኦፍ ቼልሲ የሚል ደግሞ አንድ ዘርፍ አለ፣ እነ ዴቪድ ፋሎ ያሉበት። እነሱ ደግሞ የትኛውን ዲፓርትመንት እንደሚመሩ ግልጽ አይደለም። ቼልሲ በአጠቃላይ የዳይሬክተር ኦፍ ፉትቦል ቼልሲ ቤት ስንት ነው ያለው ብላችሁ ውስጥ ይሰርታችሁ 7 ነው ያለው። በ7 አመራሮች ነው ቼልሲ እንግዲህ ይሄ ስትራክቸር በዛኛው ፕሮግራም አንስቼላችኋለሁ። 39 የተዋቀረ ስትራክቸር ያለው ቡድን ነው። ማሬስካ የእሳቸው ፓወር ከፍ እንዲል ይፈልጋሉ። አንዳንድ ዲሲዥኖች ላይ ጣልቃ መግባት ይፈልጋሉ። ግን ማንኛውም ውሳኔ ላይ ያላቸው ስልጣን በጣም ገደብ አለው። በጣም ከምነግራችሁ በላይ መልበሻ ቤት ውስጥ እንግዲህ ከድሉ በኋላ እኚህ ባለቤት ገቡ። ከ2 ስፖርቲንግ ዳይሬክተሮች ጋር ከኤንዞ ማሬስካ ጋር መነጋገራቸው ተሰምቷል። ምን እንደተነጋገሩ ይፋ ባይሆኑም ግን ከባዱ ጉዳይ እንግዲህ ከዚህ በፊት ተገቢውን መረጃ ስላልነበረኝ ወይም በሌላ ሚዲያ አድምጣችሁ ይሆናል፣ እርግጠኛ አይደለሁም። ግን የቼልሲ ባለቤቶች ቢዝነስ ሞዴል ነው የሚከተሉት የሚለው ጉዳይ አልስማማም ነበር። ለምን? እግር ኳስ ውስጥ ይሄ ኢንዱስትሪ ቢዝነስ ነው። ግን ቼልሲን በቀጥታ የቢዝነስ ዋና ምንጭ አድርገው እነዚህ የአሜሪካውያን ባለሀብቶች ፕሮጀክት ይቀርጻል የሚል እምነት የለኝም። እንደ ቡድን ቼልሲ ውጤታማ ይሆናል፣ ወጣት ተጫዋቾችን አሳድጎ ተጠቅሞ ሲሸኛቸው ግን በጣም በትርፋማነት አርጌ ነበር በግሌ ማስበው። ግን ትናንት ምሽት አንድ መረጃ ተመልክቼ በእግር ኳስ ውስጥ አንዳንዴ ይሄ በቢዝነስ ሞዴል ክለብን አስበው የሚመጡና ስለ እግር ኳስ ያላቸው ግንዛቤ በጣም አነስተኛ የሆኑ ባለቤቶች ሲኖሩ እግር ኳስ በዚህ መልኩ ነው የሚመሰቃቀለው።
አትሌቲክሱን በጣም የታመነውን የዴቪድ ኦርኒስተን አንዱ ምንጭ የሆነውን ዘጋቢ ታውቃላችሁ። ሳይመን ጆንሰን ይባላል። እንዲሁም ከሱ ጋር አብሮ በጋራ የጻፉት ይሄን የአትሌቲክስ ዘገባ ሰባስቲያን ስታንፎርድ ብሎር ይባላል። በጣም የታመነ የለንደን ኮሪስፖንደር ነውና 4 ነጥቦችን አነሱ። 4 ይሄ 48 ሰዓት ወረስት ያሉበትን የሌቪ ኮልዌል ጉዳይ በጣም የተጋጋለበት ምክንያት፣ በተለይ ደግሞ የኮል ፓልመር ጉዳይ ተያይዞ የወጡ ዘገባዎች በጣም ከባድ ነው። ቼልሲ በጃንዋሪ 17 በሜዳው ከብሬንፎርድ ጋር ጨዋታ ያደርጋል። ሙሉ ደጋፊው ፒቲሽን ሰብስቧል፣ ብዙ ጉዳዮችን ሰብስቧል። ይፋዊ ጽሑፉን በቀጥታ ዋን ቲም ዋን ቮይስ የሚል ቅጽ ያለውን አስገብቷል። ለደጋፊው ማህበር በቀጥታ ለባለቤቶቹ የሚደርስ ጽሑፉ ረጅም ነው። በዚህ በስክሪኔ ላይ ባሳያችሁም ለስክሪን እንትን የሚበቃ በጣም ሰፊ ስለሆነ ማለት ነው። ሙሉ የቼልሲ ደጋፊዎች በጋራ ያወጡት መግለጫ ነው ጽሑፍ። በብሬንፎርድ ጃንዋሪ 17 በእንግሊዝ በለንደን በቼልሲ ስቴዲየም ዙሪያ ከፍተኛ ተቃውሞና ድምፅ አለ። ከፍተኛ ሙሉ የቼልሲ ደጋፊዎች በመላው ዓለም ተቃውሞ እንዲያደርጉ እኚህ ባለቤቶች ላይ ጥሪ ይቀርባል። ለምን ኤንዞ ማሬስካ? ለዚህ ነው በዛኛው ፕሮግራም ላይ ኤንዞ ማሬስካን አይነት አሰልጣኝ ቼልሲ በዚህ ወቅት አያገኝም ደጋግሜ ስል የነበረው። ምክንያቱም ውስጥ ያለውን አሰራር አምኖ ተቀብለው እዚህ አሰራር ውስጥ መቆየታቸው በራሳቸው ማሬስካን የሚያስመሰግን ነው። አሁን አንዳንድ ጉዳዮች እንግዲህ በሚስጥር የተያዙ በድል ውስጥ የተደበቁ ጉዳዮች እንግዲህ ከባድ እንዲህ አይነት ክፍተት በቡድን በአሰልጣኝ በባለቤት መካከል ችግር ሲፈጠር ነው እየፈነዱ የሚወጡት። ምሽት ላይ የተመለከትኩት ዘገባ ምናልባት ትንሽ ግራም ያጋባኝና አንዳንዴ ከእግር ኳስ ውጪ ያሉ ጉዳዮችም እንዳሉ የተረዳሁትና አሰልጣኙ በከፍተኛ ሁኔታ ከቦታቸው መልቀቅ የፈለጉት ራሳቸውን ነጥለው እንዲመለከቱ ያስገደዷቸው ጉዳዮች መካከል በቼልሲ የስልጠና ማዕከል ውስጥ ያሉ የሜዲካል ዲፓርትመንት ኃላፊዎች እዛ ውስጥ የሚሰሩ በአጠቃላይ ሜዲካል ዲፓርትመንቱ በጣም ከፍተኛ ነው እና በምርጥ 11 ላይ ቀጥተኛ ጫና ያደርጋሉ። ጫና የሚያደርጉት እንዴት መሰላችሁ አድማጮች? ዘገባውን ገብታችሁ ብታነቡት የተሻለ ነው። የተጫዋቾች ጉዳት የሚበራከት ከሆነ ተጫዋቾች የቡድን ውጤቱ ላይ ተጽዕኖ ይፈጥራል በሚል አይደለም። የተጫዋቾች የትራንስፌር ማርኬቲንግ ቫልዩ ስለሚያንስ ተጫዋቾችን አፈራርቆ የመጠቀም አስገዳጅ ስምምነት ማሬስካ እንዲፈጽሙ ተደርጓል። አስገዳጅ። ለዛ ነው ቼልሲ 132 ጊዜ በዘንድሮ ሲዝን በ25 ጨዋታ ምርጥ 11ቸውን የቀየሩት። በአማካይ ስንት ነው? 5.9 ተጫዋች 6 ተጫዋች በየጨዋታው ይቀየራል ማለት ነው ከምርጥ 11። ይሄ የሚቀየርበት ምክንያት ምንድን ነው? ሜዲካል ዲፓርትመንቱ አንድ ተጫዋች ከጉዳት አገግሞ ሲመጣ አስገዳጅ የሆነ በርካታ ደቂቃዎች ሜዳ ውስጥ እንዲቆዩ ወይም እንዲጫወቱ። ምክንያቱም እነዚህ ተጫዋቾች በጉዳት ቆይተው የሪከቨሪ ጊዜ ተሟልቶ በእርጋታ ሪትሙን ጠብቀው ወደ ሜዳ መመለስ የማርኬቲንግ ቫሊዩን ያወርዳል ብሎ የቡድኑ የፕሮጀክቱ እቅድ ስለሚያስብ ተጫዋች ከጉዳት መጣ በፍጥነት ወደ ምርጥ 11 እንዲገባ ይደረጋል። በጣም በሚያስገርም ሁኔታ የኮል ፓልመር ማርኬቲንግ ቫሊዩ እንዳያንስ ተብሎ ከባየር ሙኒክ ጋር አስገዳጅ የሆነ በሜዳ ውስጥ እንዲሰለፍ የተደረገው እና ማሬስካ ኮል ፓልመርን በጭራሽ ማሰለፍ አልፈለጉም። ምክንያቱም ስለ ማች ፊትነሱ በትሬኒንግ ሜዳ ላይ ከፍተኛ ጥርጣሬ ነበራቸው። ግን ሜዲካል ስታፉ ስላሳለፈው የውጤቱ አንገብጋቢነት በወቅቱ የተፈጠረባቸው ጫናና የምታስታውሱ ከሆነ ብሬንፎርድ ጋር 2-2 ተለያይተው ስለሄዱ ከበስተጀርባ ማጉረምረም ስለነበር ያንን እሳት ለማርገብ ፓልመርን ተጠቀሙ። ታስታውሳላችሁ ኮል ፓልመር ከዛ ጨዋታ በኋላ 9 ወር ነው የተጎዳው። የማንቸስተሩን ጨዋታ 21 ደቂቃ ብቻ ነው የቆየው። ይቅርታ 9 ወር አልኩ፣ 9 ጨዋታ ነው ያመለጠው።
9 ጨዋታ በተከታታይ አመለጠው። ከ11 ጨዋታዎች ቼልሲ 9ን አሸነፈ። ያለ ፓልመር ለ11 ጨዋታ ተጫወተ። ፓልመር ለ3 ወራት ከሜዳ ራቀ። የግሮይን ጉዳት ሲያስተናግድ አስገዳጅ ሆነ አሰልጣኙ እንዲጠቀሙት ተደርጓል። ማርኬቲንግ ቫልዩ ይወርዳል ተብሎ ባለፈው ሳምንት ከበርንማውዝ ጋር ፓልመርን ሲቀይሩት በጣም የደነገጠውና ከአሰልጣኙ ጋር እሰጥ ገባ ውስጥ ሲገባ ሚዲያ የዘገበው ምንድን ነው? ፓልመርና ማሬስካ መካከል ክፍተት አለ፣ ችግር አለ በማለት ነው ሚዲያ የገለጸው። ግን በሁለቱ መካከል አይደለም ክፍተቱ። ተቀይሮ የሚገባው ተጫዋች አስገዳጅ ነበር እና የሌቪ ኮልዌል የዝውውር ሂደት ላይ ማሬስካ በጆክም አድርገው ለቼልሲ ኃላፊዎች ትዕዛዝ እንዳስተላለፉ ጭምር ተደርጎ የሚታሰብበት አንድ ጉዳይ አለ። በኦገስት መጨረሻ አካባቢ ማሬስካ ከተወሰኑ ቀናት በኋላ በመሀል ኢንተርናሽናል ብሬክ አልነበር ያኔ እና አሰልጣኙ ሲመለሱ በትሬኒንግ ግራውንድ መግቢያ አካባቢ ጋዜጠኞች ሲጠይቋቸው ከእሳቸው መኪና ውስጥ አንድ ወጣት ልጅ ከመኪና ይወርዳል እና በዛም ወቅት ማሬስካ ወደ ትሬኒንግ ሴሽን ከልጁ ጋር እየገቡ ይሄ ግለሰብ ማን ነው ምንድን ነው ከእርሶ ጋር ያለው በማለት ጋዜጠኞቹ ሲጠይቋቸው የሌቪ ኮልዌል ተተኪ ነው አሉ። ነገር ግን የእሳቸው ልጅ ነው። ገብቷቸዋል። የሌቪ ኮልዌል እቺን ጉዳይ የቼልሲ ኃላፊዎች አላስደሰታቸው። ያ ጉዳይ ግን ቀጥተኛ የፕሬስ ኮንፈረንስ ሴሽን አይደለም፣ ምንም አይደለም። ጋዜጠኞች፣ ሪፖርተሮች በስታንፎርድ ብሪጅ ዙሪያ ያሉ በአጋጣሚ ሲጠይቋቸው እንዲህ አይነት ምላሽ ሰጡ። የቼልሲ ኃላፊዎችና አሰልጣኙ የሌቪ ኮልዌልን ተተኪ ያስፈርሙልን ብለው በጠየቁ ሰዓት አቼፖንግን እንዲያጫውቱ የሰጧቸው ሪኮመንዴሽን አንደኛ አቼፖንግ በማርኬቲንግ ቫሊዩ ከፍተኛ አቅም ያስመዘግባል ብለው የቼልሲ የብሉኮም ፕሮጀክት እነዚህ 7 ስፖርቲንግ ዳይሬክተሮች በዘረጉት የሪክሩትመንት አባላት ወደ 50 ምናምን ሰራተኞች ውስጥ ተጠንቶ ይሄ ሴንተር ባክ ሌቪ ኮልዌልን ይተካል። ስለዚህ አሁን አንገብጋቢው ጉዳይ ምንድን ነው? የቼልሲ ውጤት ማምጣት አለማምጣት አይደለም። ቼልሲ በእነዚህ ወጣት ተጫዋቾች ያወጣውን ኢንቨስትመንት በትርፋማነት መልኩ ወደ ባንክ አካውንቱ መክተት ነው። ይህን ጉዳይ መጀመሪያ በርካታ አድማጮች በኮሜንት መስጫ ላይ ሲሰጡ በግልም በምንወያይበትም ወቅት ሲያነሱ 100% ማልቀበለው ሀሳብ ነበር። ግን ማሬስካ ከለቀው ታዲያ ማሬስካ ዋና መልቀቅ የፈለጉት ፓወር ማጣታቸው ብቻ አይደለም፣ ስለ ተጫዋቾች አጠቃቀም ሪስክና ስለ ውጤት ትኩረት የሚያደርግ የለም ነው የማሬስካ ጉዳይ። የሜዲካል ዲፓርትመንቱ አሰልጣኙ ላይ ጫና ያደርጋል ተጫዋቾችን እንዲያሰልፉ። ምክንያቱም ተጫዋች ተጎድቶ ከሜዳ ርቆ ቆየ ማለት በብሉኮን አሰራር ከፍተኛ የትራንስፌር ማርኬቲንግ ቫሊዩ ይወርዳል። ያወረደ ማለት ተጫዋቹ ላይ ቼልሲ የሚያገኘው ገንዘብ አቅም ያንሳል ማለት ነው። አሁን የቢዝነስ ሞዴል ቅርጽ ነው ቡድኑ የያዘው። ለዛ ነው በብሬንፎርዱ ጃንዋሪ 17 የሚደረገው ተቃውሞ በቼልሲ ቤት ከባድ እሳት ሊያስነሳ ይችላል። ማሬስካ መልቀቃቸው ትክክል። እዚህ ሀሳብ ውስጥ እንዴት ሊቆዩ ይችላሉ? አንድ አሰልጣኝ የመስራት ነፃነት፣ ባለቤት መልበሻ ክፍል ከና አስተዳዳሪው የገባ ገደብ የሌለው ጣልቃ ገብነት በየዘርፉ ያለ በዛ ፕሮግራም እኮ ከትናንት በስቲያ ከሁሉ ሚዲያ በፊት አንድ ጉዳይ ነግሬያቸዋል። 39 የስራ ዘርፍ አለ ቼልሲ ቤት ውስጥ ምን እንደሆነ ግራ በሚያጋባ መልኩ። የምልመላው ስትራክቸር በጣም ሰፊ ነው። ውሳኔ አስተላላፊ አንዱ ከአንዱ በላይ በፓወር ከፍ ለማለት ይሄ የፓወር እንትን አለ፣ ፉክክር አለ። እነዚህ ሁሉ ጉዳዮች ምስቅልቅል ውስጥ ቼልሲ ከበስተጀርባ የገባውን ጉዳይ በውጤት ሸፍኖ ተሸክመው የቆዩትን አሰልጣኝ የበለጠ ኮንፈርት ማንሳት ነው የተፈለገው። እንግዲህ በሊየም ሮሲኒር የቼልሲ ይህን የመሰለ ገጽታ መመልከት ከባድ ነው። እንደ አንድ እግር ኳስ ተመልካች ይህን ጉዳይ አስተያየት ለመስጠት ይሄ የግል ሀሳቢ ቼልሲ በጭራሽ በሊየም ሮሲኒር ደረጃ የሚሰለጥን ቡድን አይደል። በጭራሽ ምንም አይነት ውጤት ሊያመጡ ይችላል። ገና 41 ዓመቱ ነው። በአሰልጣኝ እድሜ ወጣት የሚባል ነው። ኤክስፒሪየንሱን ስታዩ ስትራስበርግን ለኮንፈረንስ ሊግ ማሳለፋቸው
አንድ ትልቅ ጉዳይ ልንገራችሁ። በሊግ የፒኤስጂ የፋይናንስ አቅም ከዩኤፋ ጋር በተገናኘው ቼን ይሄ የሊግ ክለቦች በዩኤፋ ተሳታፊነት የሚያገኙት ደረጃ ከፍተኛ የፋይናንስ አቅምን እንዲገነቡ ያደርጋል። በዚህ መሰረት እንግዲህ ሁለት ቡድኖች በአንድ ማዕቀፍ ውስጥ ሆኖ ለዩኤፋ ተሳታፊነት አይቀርቡም። ታስታውሳላችሁ ኒንስ እና ማንቸስተር ዩናይትድ በሰር ጂም ራድክሊፍ ኢኒዮስ ውስጥ ስለሚተዳደሩ ይሄ ህግ ተፈጻሚ አይሆንም በሚል ብዙ ሰጠገባ ነበር። የክሪስታል ፓላስ እና የኦሎምፒክ ሊዮንን ጉዳይ ታስታውሳላችሁ። የክሪስታል ፓላስን ከኤሮፓ ሊግ ወደ ኮንፈረንስ ሊግ ያሻገረበት ፋይናንሱ በጣም ተደራጅቷል። በዚህ መሰረት ስትራስበርግ ለዩኤፋ ኮንፈረንስ ሊግ ማለፉን ተከትሎ ይሄ ብሉኮን ካምፓኒ 14.6 ሚሊዮን ዩሮ አግኝቷል። ስለዚህ የኛም ፕሮጀክት እኛ በምንፈልገው መልኩ ከግብ ያደርስልናል ብለው የሚያምኑት አሰልጣኝ ሊየም ሮሲኒየር ነው እና በተለይ ከፖል ዊኒስተርሊ ጋር በብራይተን ሰርቷል። በሞናኮ ደግሞ እያሉ ስቲዋርት ላውረንስ ስትራስበርግ አሰልጣኝነት ሲሾሙ ሊየም ሮሲኒየርን የሲቪ እና የግምገማ እንትኑን በደም ተመልክተዋል። እነዚህ ሁለት ስፖርቲንግ ዳይሬክተሮች በጣም ዩኒክ በሆነ እይታቸው ከዚህ በፊት አደንቃቸው ነበር። ግን የቼልሲ አይደንቲቲ በዚህ ደረጃ የሚገለጽ አይደለም። በውድድር አጋማሽ ቼልሲ አሰልጣኝ ሲቀይር የሆነ ለውጥ ያመጣል። ውጤቱ ግን ዋንጫ ነው በአመቱ መጨረሻ። ዲማቴዮ ቱሄልም አብዛኛው አሰልጣኝ ሂድኒክ መጡ፣ ብቻ ቼልሲ ያለ ዋንጫ አያጠናቅቅም። ለውጦቹ በአብራይሞቪች ጊዜ ምክንያት አላቸው እና ለውጥ ሲደረግ ኮሽታው የዛን ያክል ይሄ በዚህ ደረጃ ውስጥ መናጋት የፈጠረ አይደለም። ያው የሞሪኖ ስንብት ነው ትንሽ በቼልሲም ደጋፊዎችም ዘንድ በተለይ የመጀመሪያው ተቀባይነት ያላገኙ እንጂ በሊየም ሮሲኒየር ደረጃ ቼልሲ መመልከት ከባድ ነው። ማሬስካ ግን ለቼልሲ ከሚገባው በላይ ማበርከት ያለባቸው አሁን ማሬስካ ለሚተቹ 100% ተገቢ እንዳልሆኑ ማሳያ ነው። እኛ አሰልጣኝ ለካስ ከሚችሉት በላይ እየሰሩ ነበር። አንድ አሰልጣኝ ፓወሩ ማነሱ፣ ውሳኔ አቅም ፍላጎቱ አለመሟላቱ ብቻ አይደለም የሚጠቀማቸው ተጫዋቾች ላይ ከበላይ ያሉ ባለስልጣናት በሚያደርጉት ተጽዕኖ አሰልጣኙ የፖሊሲ ሮቴሽን እንዲያካሂዱ አስገዳጅ ነው ለካስ። ስለዚህ ቢዝነስ ሞዴል የሚከተል ቡድን የመጀመሪያና ትልቁ ኪሳራ ይሄ ነው። የቡድን አይደንቲቲ ምስል ያጣል። ያ ቡድን የሚጫወተው ለምንድን ነው? ለ3 ነጥብ ሳይሆን ክለቡ ስለሚያገኘው ኢንካም ከዛ 3 ነጥብ። ይሄ ከባድ ነው እና አሁን ላይ ባሉ መረጃዎች ሊየም ሮሲኒየር የቼልሲ አሰልጣኝ መሆናቸው እድል ከፍ ብሏል። ምክንያቱም እነዚህ ቡክ ሜከሮች ራሱ አነስተኛ ወደ የሰጡት ለሊየም ሮሲኒየር ነው። ምክንያቱም የመሆን እድሉ በጣም እየሰፋ ስለመጣ። ለማንኛውም በ3 ፕሮግራም ከእረፍት በኋላ ተመልሰን በያዝናቸው ነጥቦች ላይ በእንዲህ መልኩ ተወያየን። በአርሴናል በርንማውዝ የሊቨርፑል ስትራግል ማድረግ፣ የሊየም ሮሲኒየር ማምጣትና የኤንዞ ማሬስካ የመሰናበታቸው ጉዳይ በተወሰኑ ጉዳዮች ላይ ተወያየን። እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተደራሽነታችንን አስፉልን። እንዲሁም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉልን። ቅዳሜን በ3 ፕሮግራም ከእናንተ ጋር በእንዲህ መልኩ ቆይታ ያደረግን። ሰላም ቆዩ።